ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? ለተማክሰኞ ህዳር 9 2018 የሰዓቱን ዜና ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሰናይት ንጉሴ ነኝ። አብራችሁ ቆዩ። ቀዳሚ ወዳደረግነው የሀገር ውስጥ መረጃዎቻችን ስናልፍ እንጀራ በሸቀጣ ሸቀጦች ሱቅ መሸጥ መከልከሉን የአዲስ አበባ ምግብና መድኃኒት ባለስልጣን አስታወቀ። የአዲስ አበባ ምግብና መድኃኒት ባለስልጣን የተለያዩ ሸቀጣ ሸቀጦች በሚሸጡባቸው ሱቆች ውስጥ እንጀራና ዳቦ መሸጥን የሚከለክል አዲስ ውሳኔ ማሳለፉን ህዳር 8 2018 ዓ.ም ባወጣው መግለጫ አስታውቋል። የባለስልጣኑ ምክትል ስራ አስኪያጅ እንደገለጹት የተለያዩ መርዛማ ነገሮች፣ ሳሙናና ለጤና ጠንቅ የሆኑ ሸቀጣ ሸቀጦች በሚሸጡባቸው ሱቆች በቀጥታ ለምግብነት የሚሉትን እንጀራና ዳቦን መሸጥ ልክ ባለመሆኑ ለመከልከል መገደዳቸውን ገልጸዋል። እንጀራና ዳቦ መሸጥ ያለባቸው በምግብ ቤቶች፣ በዳቦ ቤቶችና በባልትና ወይንም ለዚሁ መሸጫነት በተፈቀደ ቦታ ብቻ መሆኑን ምክትል ስራ አስኪያጁ ገልጸዋል። ህብረተሰቡ ለጤናው ጠንቅ መሆኑን ተገንዝቦ ተባባሪ እንዲሆንና ጥቆማም እንዲሰጥ ባለስልጣኑ መስሪያ ቤቱ አሳስቧል። በተጨማሪም ያልተፈቀደላቸው ነጋዴዎችም ሲሸጡ ከተገኙ አስፈላጊውን እርምጃ እንደሚወሰድባቸው መስሪያ ቤቱ አስገንዝቧል። ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የሚሳተፉ ፓርቲዎች እጩዎቻቸውን እንዲያስመዘግቡ ጥሪ ያቀረበ። የኢትዮጵያ ምርጫ ቦርድ በተያያዘው ዓመት በሚካሄደው ሰባተኛው ጠቅላላ ምርጫ በሚወዳደሩ ፖለቲከኛ ፓርቲዎች እጩዎቻቸውን በቦርዱ በበለጸገው ሲስተም እንዲያስመዘግቡ ጥሪ ያቀርበዋል። ቦርዱ ህዳር 8 2018 ዓ.ም ባወጣው ማስታወቂያ ፓርቲዎች በተቀመጠው የማስፈንጠሪያ ወይንም ሊንክ አማካኝነት የቀረቡትን የምዝገባ ቅጾች ማውረድና በተጠየቀው መሰረት መሙላት ይጠበቅባቸዋል ብለዋል። ሰነዶቹም ከህዳር 8 እስከ ህዳር 23 ቀን 2018 ዓ.ም ባለው ጊዜ ውስጥ በቦርዱ ዋና መስሪያ ቤት ቢሮ ቁጥር 004 ፓርቲው ቀደም ሲል ለቦርዱ ባሳወቀው ይፋዊ ወኪል አማካኝነት በአካል በመገኘት እንዲያቀርቡ ቦርዱ አሳስቧል። ቦርዱ በስድስተኛው ጠቅላላ ምርጫ የተሳተፉ የፖለቲካ ፓርቲዎች በሚቀጥለው ምርጫ ተመሳሳይ የምርጫ ምልክቶችን ለመጠቀም ቅድሚያ እንደሚሰጣቸው አስታውቀዋል። ፓርቲዎች የህግ መስፈርቶችን የሚያሟሉ አዳዲስ የውድድር ምልክቶችን ማቅረብ ወይንም በቦርዱ የተዘጋጁ ምልክቶችን ዝርዝር ለመምረጥ በአካል ቀርበው መምረጥ እንደሚችሉም ተገልጿል። የኢትዮጵያ አየር መንገድ 11 ቦይንግ 737-8 ማክስ አውሮፕላኖችን ለመግዛት ህዳር 8 2018 ዓ.ም በዱባይ ስምምነት ተፈራርመዋል። ስምምነቱ የተካሄደው በዱባይ አየር መንገድ ትርኢት ስነ ስርዓት ላይ ሲሆን የግዢ ስምምነቱ የኢትዮጵያ አየር መንገድ በአፍሪካ ትልቁ አየር መንገድ መሆኑን እንደሚያጠናክርና በሀገሪቱ በርካታ የቦይንግ አውሮፕላን የያዘ አየር መንገድ ያደርገዋል ተብሏል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስኪያጅ አቶ መስፍን ጣሰው ገዢው ከአየር መንገድ የረዥም ጊዜ እድገት ስትራቴጂ ጋር የሚጣጣምና በአዲስ አበባ ማዕከልነት በኩል አህጉራዊና ዓለም አቀፋዊ በረራዎችን ለማስፋፋት ይረዳል ተብሏል። ይህ ትዕዛዝ እንደ ራዕያችንና ስትራቴጂካል አካል አድርገን ያስቀመጥናቸውን የእድገት እቅዶቻችንን ይደግፋል ያሉት አቶ መስፍን የአየር መንገዱ ከቦይንግ ጋር ያለውን አጋርነት እድገት ቀጥሏል ሲሉ አክለዋል። የታዘዙት ተጨማሪ አውሮፕላኖች በአፍሪካ፣ በመካከለኛው ምስራቅ፣ በህንድና በደቡብ አውሮፓ መስመሮች ላይ የአየር መንገዱን አቅም ያሻሽላሉ። ይህም የአየር መንገዱ ውጤታማነት፣ ፈጣን ሽግግርና ተደጋጋሚ የጉዞ ፍላጎትን ለማሟላት ወሳኝ ናቸው ተብሏል። የቦይንግ የሽያጭና ግብይት ከፍተኛ ምክትል ፕሬዚዳንት የሆኑት ብራንድ ማክሙለን ስምምነቱ የኩባንያቸው የኢትዮጵያ አየር መንገድ ጋር ያለውን የ80 ዓመት አጋርነት እንደሚያጠናክርም ገልጿል። የኛ ብቃት ያላቸውና ሁለገብ አውሮፕላኖች አፍሪካና ዓለምን የበለጠ የሚያገናኙበት የኢትዮጵያ አየር መንገድ እድገት ውስጥ ቁልፍ ሚና መጫወታቸውን መቀጠላቸው ኩራት ይሰማናል ብለዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከውጭ ወዳገኘናቸው መረጃዎቻችን ስናልፍ የተባበሩት መንግስታት የጸጥታው ምክር ቤት የትራምፕ የጋዛ እቅድን እንደሚደግፍ አስታወቀ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በጋዛ ላይ ያወጡት ባለ 20 ነጥብ እቅድ የሚደግፈውን ውሳኔ ሀሳብ ተቀብሏል ተብሏል። በእቅዱ ውስጥ የተካተተው ዓለም አቀፍ የማረጋጋት ኃይል ISF ማቋቋም ሲሆን ለዚህም ስማቸው ያልተጠቀሱ በርካታ ሀገሮች የበኩላቸውን አስተዋጽኦ አድርገዋል መባሉን ቢቢሲ ዘግቧል። የውሳኔ ሀሳቡን እንግሊዝ፣ ፈረንሳይና ሶማሊያን ጨምሮ በ13 ሀገራት የተደገፈ ሲሆን ሀሳቡን የሚቃወሙ አንዳችም ድምጽ የለም ብሏል ዘገባው። በዚህ ውሳኔ ላይም ሩሲያና ቻይና ድምጽ ታቅቦ ማድረጋቸውን ተገልጿል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ቃል አቀባይ እንደተናገሩት ይህንን መቀበል የተኩስ አቁሙን ለማጠናከር አስፈላጊ እርምጃ ነው ብለዋል። ሐማስ በበኩሉ ውሳኔው ፍልስጤማውያንን መብትና ጥያቄ አላሟላም በማለት የውሳኔ ሀሳቡን ውድቅ አድርጎታል። ውሳኔው ከተላለፈ በኋላም ሐማስ በቴሌግራም ባወጣው መግለጫ እቅዱ በጋዛ ሰርጥ ላይ ዓለም አቀፍ ኃይል በጋዛ ሰርጥ ውስጥ ባሉ ተግባራትና ሚናዎች መመደብ፣ ተቃውሞውን ትጥቅ ማስፈታትን ጨምሮ ገለልተኝነቱን በመግፈፍና የግጭቱን አካል በማድረግ ወረራውን እንዲደግፍ ማድረግ ነው ሲል አክሏል። በውሳኔው መሰረት ISF ከእስራኤልና ግብጽ ጋር አዲስ የሰለጠኑና የተጣራ የፍልስጤም ፖሊስ ኃይል ጋር በመሆን የድንበር አካባቢዎችን ለማስጠበቅና ሐማስን ጨምሮ መንግስታዊ ያልሆኑ ታጣቂ ቡድኖችን በዘላቂነት ትጥቅ የሚያስፈታ ሂደትን ያረጋግጣል ተብሏል። በመጨረሻ አሜሪካ ለሴት ፕሬዝዳንት ዝግጁ አይደለችም ሲሉ የቀድሞው ቀዳማዊት እመቤት ሚሼል ኦባማ ገለጹ። ሚሼል ኦባማ አሜሪካ ለሴት መሪዎች ዝግጁ አለመሆኗን ባለፈው ዓመት በተካሄደው ፕሬዝዳንታዊ ምርጫ አረጋግጠናል ብለዋል። አሜሪካ ሴቶችን አግላይ የሆነ የፖለቲካ ምህዳር ነው ያላት ያሉት ሚሼል አሜሪካውያን ሴት ለዋይት ሃውስ ለመመረጥ ዝግጁ አይደሉም ሲሉ በ2024 የቀድሞዋ ምክትል ፕሬዝዳንት ካማላ ሃሪስ በፕሬዝዳንት ዶናልድ ትራምፕ ፕሬዝዳንታዊ ምርጫ መሸነፋቸውን በማሳያነት አንስተዋል። የቀድሞዋ ቀዳማዊት እመቤት ሁሉም ይዋሻል፣ እውነታው ግን በሴት ለመመራት ዝግጁ አይደለም ያሉት ሲሆን አሜሪካዊ የሆኑ ወንዶች ሴት ስትመራቸው ማየት ምቾት አይሰጣቸውም ብለውም እንደሚያምኑ አስረድተዋል። ሴቶች ለማድረግ ብዙ ማድረግ ያሉብን ነገሮች አሉ፣ ነገር ግን በሚያሳዝን ሁኔታ አሁንም በሴት መመራት እንደሚችሉ የማይሰማቸው ብዙ ወንዶች አሉ። ይህንን እኛም ተመልክተናል ብለዋል ሚሼል ኦባማ። ሚሼል ኦባማ ዘሉክ በተሰኘው በዚህ ዓመት ባሳተሙት መጽሐፋቸው ሽፋን ላይ በጸጉርና በውበት እንዲሁም በዋይት ሃውስ ውስጥ የመጀመሪያዋ ጥቁር ሴት ቀዳማዊት እመቤት በመሆን ያሳለፉትን ቆይታ የገለጹ ሲሆን ብዙ ጊዜ ፖለቲካ ውስጥ ያሉ ሴቶች የሚዳኙት በመምራት ችሎታቸው ሳይሆን በአካላዊ ቁመናቸው እንደሆነም ጽፈዋል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት።
የሰዓቱን ዜና የተከታተላችሁት ይመስል ነበረ። ከዜናዎቹ ጋር ሰናይት ንጉሴ አብሬያችሁ ቆየው። መልካም ቀን።